በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ የዘረጋ እግዚአብሔር ስሙ የተመሰገነ ይሁን። ምድርን በኋላ ያለ ካስማ ያጸናው ስሙ የተመሰገነ ይሁን። አየርን ሳይታይ የሚነዳው ደመናንም ያለ ድምጽ የሚያስጉዘው እግዚአብሔር ሁሉን የሚችል እሱ ስሙ ለዘላለም የተመሰገነ ይሁን። አባቶች ካህናት ቡራኪያችሁ ይድረሰኝ። ወንድሞች ዲያቆናት፣ የተከበራችሁ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለዛሬ ቀን ደግሞ ያደረሰን እሱ ክብር ምስጋና ይግባው። ዛሬ ቅዳሜ ነው። ቅዳሜ እመቤታችን ከማጋ ትምጣልን። ራሳችሁን እንደ አባ ኤፍሬም ይውብያችኋለሁ። ቅዱስ ጳውሎስ እኔ ክርስቶስን እንደመመስል እናንተ እኔን ምሰሉ ብሎ በአንደኛ ቆሮንቶስ እንደነገረን ምዕራፍ 11 ቁጥር 1 እናንተም ደግሞ ጳውሎስን ልትመስሉ፣ ጴጥሮስን ልትመስሉ፣ ሶሎሜን ልትመስሉ፣ ማርታን ልትመስሉ፣ ማርያምን ልትመስሉ የተጠራችሁ ናችሁ። ስለዚህ ለአባ ኤፍሬም እንደመጣችለት ለኛም እንድትመጣልን ነው። በዕለተ ቀዳሚት በሌሊት አሁንም እመቤታችን ወደ አባ ኤፍሬም ትመጣለች። የብርሃን ምንጣፍ ተነጥፎ፣ የብርሃን ድባብ ተዘርግቶ፣ የብርሃን ዙፋን በዛ ላይ ተደርጎ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን ጫማ ተጫምታ፣ የብርሃን መስቀል ይዛ እልፍ አላፋት መላእክትን ጻድቃነ ብሉይ ጻድቃነ ሐዲስን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግላን፣ ቅዱሳን በጠቅላላ ይዛ ትመጣለታለች። ወድሰኒ ትለዋለች። አመስግነኝ ባርክን ይላታል። እመቤቴ ባርኪኝ፣ የአብ የወልድ የመንፈስ ቅዱስ በረከት ይደረብህ ትለዋለች። ተባርኮ ምስጋናዋን ይጀምራል። ዛሬ ሁሉንም ይዛለት መጣ። ሐዋርያቱን ጎላ ብሎ ያያቸዋል። ቅዱሳኑን ያያቸዋል። ነቢያቱን ያያቸዋል። ስለዚህ ዛሬ ሁሉንም ይመለከትና አሁን እየበቃ ነው የሚመጣው ቅዱስ ኤፍሬም። ስለዚህ በየቀኑ ግን እመቤታችን እየባረከችው በየቀኑ ብቃቱ እየጨመረ ነው የሚመጣው። እናንተንም እግዚአብሔር በእምነታችሁ እንዲህ ያሳድጋችሁ። የእመቤቴ በረከት ከእናንተ ጋር ይሁን። የልጇ የኢየሱስ የወልድ የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ በረከት በእናንተ ላይ ይደር። የአባ ኤፍሬምም ጸሎት ይደርባችሁ። ስለዚህ በቀዳሜ ቀን እሱ አባ ኤፍሬም እንደሚያመሰግናት እንዲሁ በዕለተ ቀዳሚት ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘየትነበብ በዕለተ ቀዳሚት ሰንበት ብሎ ይጀምራል። ቀዳሚት ሰንበት የሚለው የአይሁድ ሰንበት የሚባለው ቅዳሜ የሰው ልጆች ሁሉ ሰንበት ነው። የአይሁድ የተባለው ግን መጽሐፍ ቅዱስን የአይሁድን ሥርዓት ከኢትዮጵያና ከእስራኤል ውጭ የሚያውቀው ስለሌለ እኛ ብቻ ነን የምናከብረው። ያኔ አንዳንድ ተርጓሜ ላይ የነሱ ስለሆነ መደቡ በሱ ተነገረ፣ ችግር የለም። ግን ከነሱ በላይ የኛ ነው። እሱ ነው ወደፊት በሌላ ነገር እንመለከተዋለን። ቀዳሜ ከአይሁድ በላይ የኢትዮጵያ ነው። ቀዳሚት ሰንበት ስለ ሲልም ከሰንበት እሁድ በፊት ያለው ቀዳሚት ሰንበት ቀዳሜ ነው። እግዚአብሔር ዓለምን ሁሉ ፈጥሮ ያረፈበት ቀን ነው። ወአይረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር ይላል። የሰባተኛውን ቀን ቀደሰው ብሎ ዘፍጥረት 2 ቁጥር 1 ላይ እንደሚጽፈው ማለት ነው። ስለዚህ በዚህ ቀን ይመለከታል፣ ምስጋናውን ይጀምራል። ንጽሕት ወብርሂት ነው የሚላት እመቤታችን። ፊቷ በጣም አብርቶ ይመለከታል። እንግዲህ እሱ እየበቃ ነው ብያቸዋለሁ። እየበቃ በሚሄድበት ጊዜ እየበቃ ሲሄድ የበለጠ እየተገለጸለት። አሁን የእመቤታችን ነገር እኮ ገና አልተገለጸልንም እኮ እናንተ ወገኖቼ። ሌላውን ቶያ ከሃዲው እሱ ጨልሞበታል። በቃ የለም እሱ ማልቀስ ነው እኮ ለነሱ። ቅዱስ ጳውሎስ እንዳለ እኮ በፊልጵስዩስ 16:17 ላይ ማልቀስ ነው። የእመቤታችን ክብር ካልታየው አንድ ሰው ከዚህ በላይ በሽታ የለም። አልቅስለት።
የእመቤታችን ጸጋዋ ካልታየው ከዚህ በላይ ደዌ የለም። አንቡለት። ከድንግል ማርያም የቃል ኪዳን ጥላ ውስጥ የወጡ ሰዎች ሁሉ ሊለቀስላቸው የሚገቡ ናቸው። እናንተ ለሞተ ሰው ነው የምታለቅሱት። ነፍስ ሞታለች። ነፍሱ ለሞተችው ነው ዛሬ ይበልጥ ማልቀስ የሚገባው። በዚህ ሱባኤ ውስጥ እኮ የጠፉትን ሁሉ መልስ እያልን ነው የምንጸልየው እኮ። ይጥፉ እኮ አይደለም የምንለው እኛ። መልስልን፣ ይዳኑልን፣ ጨለማ ውስጥ ናቸው። ንጽሕት ወብርሂት አላት አባ ኤፍሬም። ንጽሕት የሆነች ብርሂት የሆነች እሷን እኮ መመልከት አልቻሉም። አባ ኤፍሬም እነሆ እነዛን እልፍ አእላፋት መላእክት፣ ጻድቃን፣ ቅዱሳን፣ ነቢያት፣ ሐዋርያት ይዛለት መጣች። በያዘችው የብርሃን መስቀል ባረከችው። እኛንም ተባርከን እመቤታችን። ከዛ በኋላ ምስጋናዋን ይጀምራል። ንጽሕት ወብርሂት ወቅድስት በኩሉ። ንጽሕት ብርሂት እኮ ብቻ አልበቃም፣ ወቅድስት። ንጽሕት ወብርሂት ወቅድስት በኩሉ። ንጽሕት በኩሉ፣ ወብርሂት በኩሉ፣ ወቅድስት በኩሉ እኮ ነው። ንጽሕት ነሽ፣ ብርሂትም ነሽ፣ ጽድልት ነሽ በኩሉ በሁሉ። በአፋም በውጭው ንጽሕት ነሽ፣ በውሳጣዊውም ንጽሕት ነሽ፣ በስጋም ንጽሕት ነሽ፣ በነፍስም ንጽሕት ነሽ። ተመልከቱ። ወቅድስት በኩሉ የተለየሽ ነሽ፣ የተከበርሽ ነሽ። ቅድስት የሚለውን ትርጓሜ ባለፈው ተመልክተናል። ያስደነቀው ነገር አባ ኤፍሬምን በሁሉ ንጽሕት ነሽ፣ ንዕድት ነሽ፣ ክብርት ነሽ። ወንጽሕት በኩሉ በሁሉም ነገር የነጻሽ ነሽ። ወቅድስት በኩሉ በሁሉ ነገር የተለየሽ ነሽ። ይሄን ሁሉ ሲያመጣው አባ ኤፍሬም ምንድነው የሚለው? እንተ ሐቀፈቶ ለእግዚ በእራሃ። እግዚአብሔር ጌታን በእጇ አቅፋ ያዘች ድንግል ማርያም ነች አለ። በቃ ይደነቃል። አደንቃችሁም እንዴ እናንተ? ቆይ ከዓለም ሴቶች ሁሉ ድንግል ማርያም ስትመረጥ ወይም እመቤታችን፣ የሷ ነገር እኮ ድንቅ ነው። ንጽሕት ነች፣ ብርሂት ነች፣ ወቅድስት በኩሉ በውስጥም በአፍአም በውስጥም በስጋም በነፍስም በስጋም እመቤታችን ወቅድስት በኩሉ ቅድስት ንጽሕት ናት። ይህንን በተከታታይ ባለው ትምህርታችን ያያችሁት ነው። እንደዛ ስለሆነ ቅሉ ብለን እንኳን ትላንት ያየ ነው። እግዚአብሔር ብርሃናዊ መልአክ ገብርኤልን ወደሷ ላከው። መጀመሪያ አሸተተን የሚለው እግዚአብሔር ፈለገ። እግዚአብሔር እኮ ይፈልጋል፣ ያሸታል እኮ ሰው ይፈልጋል። የኢሳይያስ ትንቢት ምዕራፍ 6 ላይ መነ እፌኑ ለሕዝብየ እስራኤል ይላል። ማንን ነው ምልከው? ለሕዝቤ ለእስራኤል ማንን ልላካል? ይፈልጋል ሰው እኮ እግዚአብሔር። አይ እኔ ይሄን ነበር አለ ኢሳይያስ። ከንፈሩ በረከሰበት መካከል ከንፈሬ ረክሶብኝ ተቀምጫለሁ እንጂ አምላኬ እኔ ይሄን ነበር ሲል ከጽናው ከሰማይ ከቄሱ እጅ ላይ ከሱራፌል ይዞለት ይመጣል በጉጠት አንዱ መልአክ ራሱ ሱራፌል ከንፈሩን ይዳብሰውና ኃጢአት ተወገደ ይለዋል። ተመልከቱ፣ ሰው ይፈልጋል እግዚአብሔር። አሸተተ፣ አየ፣ ተመለከተ፣ እንዳንቺ ያለ አላገኘምና የሚወደውን ልጁን ወዳንቺ ላከ አብ ይላል። እውነት እኮ ነው። ንጽሕት ወብርሂት ወቅድስት በኩሉ። ተመልከቱ፣ በሁሉ ቅድስት ነች እመቤታችን፣ ንጽሕት ናት። እንግዲህ መላእክትን ይዛ ትመጣለች። ነቢያትን፣ ሐዋርያትን፣ ሰማዕታትን፣ ጻድቃንን፣ ደጋግ አባቶቻችን፣ ደጋግ እናቶቻችን፣ ደናግልን፣ ሐዋርያቱን ራሱ። እስቲ ዛሬ ከሐዋርያት ጋር ትምጣልን እመቤታችን። ሐዋርያቱን ታውቋቸዋላችሁ አይደል? ምን አይነት ስልጣን ተሰጣቸው? የማቴዎስ ወንጌል ምዕራፍ 10 ላይ ዕውር አብሩ፣ ለምጻም አንጹ፣ ጎባጣውን አቅኑ፣ ሽባውን ተርትሩ፣ የሞተ እንኳን ቢኖር አንሱ፣ ይህን ስልጣን ሰጣኋችሁ አላቸው። ልብ በሉ፣ እነዚህ ሁሉ ግን አሁን የሥጋ ናቸው። ለሚያውቀው ሰው፣ ለሚመረምር ሰው
እውር አብሩ የሥጋ ነው። ለምጻም አንጹ የሥጋ ነው። ሙትም አንሱ እዚሁ የሥጋ ነው። የነፍስ ደግሞ አለ። ይሄ ማቴዎስ 10 ላይ የተሰጣቸው ነው። ማቴዎስ 16 ከ16 ጀምሮ ምንድነው የሚለው? የሰጣቸው ስልጣን በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል የሚል ሰጥቷቸዋል። እንግዲህ ይሄን ስልጣን የሰጣቸው መድኃኒታችን ኢየሱስ ክርስቶስ እኮ ለደቀ መዛሙርቱ ይሄን ስልጣን ሲሰጣቸው ልብ በሉ ለኔና ለናንተ እኔና እናንተን ከኃጢአት ማይሰር የተፈታን ቅዱሳን ንጹሃን እንሆን ዘንድ እኮ ነው። ስለዚህ ዛሬ መቤታችን ከሐዋርያት ጋር ስትመጣላችሁ እሷ የምታረገውን ታረግላችኋለች። እንደገና ለቅዱሳን የተሰጠውን ይሄንን ድንቅ ስልጣን ተመልከቱ። ይሄኛው የነፍስ ነው። ቀደም ያልኳችሁ ውር ማብራት፣ ለምጻም ማንጻት፣ ጎባጣ ማቅናት፣ ሽባ መተርተር በዚህ ምድር ላይ ያለ የሥጋ ነገር ሁሉም አላፊ ነው፣ እዚሁ ይቀራል። ዋናው የነፍስ ጉዳይ ነው። ያንንም ሰጥቷቸዋል። የነፍስ ጉዳይን ደግሞ ምንድነው ያላቸው? በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል ነው ያላቸው። ደግሞ ማቴዎስ 18 ላይ ያለውን ቃል መመልከት ያስፈልጋል። ይሄ ለቅዱሳን ሐዋርያት የተሰጠ ስልጣን ነው። በምድር የምትፈቱት ሁሉ በሰማይ የተፈታ፣ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል። ማቴዎስ 18 በሁለት ነው የምናየው ትምህርታችን አለ። በአብዛኛው ለሥጋም ለነፍስም ትላንት ባየነው መርገመ ሥጋ መርገመ ነፍስ ብለናል። የምታጠፋ ነች፣ የምታስጠፋ ነች። ሀብተ ሥጋ ሀብተ ነፍስ የምትሰጥ ነች፣ የምታሰጥ ነች። ሀብተ ሥጋና ሀብተ ነፍስ የሥጋም የነፍስም። ዛሬ የምታዩት ለሐዋርያቱ ስልጣን ሲሰጣቸው በሥጋ በኩል ያለውን ነገር ነው። እንግዲህ ለሁለት ሱባኤ ደጋግሜ የምነግራችሁ ነገር ይሄንን ነው። ለምንድነው ይሄን ትምህርት ደጋግሜ የምነግራችሁ? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንዳንድ ሰዎች ሥራ መስራት እንደ ኃጢአት፣ ንግድ መነገድ እንደ ኃጢአት፣ ግብርና እንደ ኃጢአት፣ መማር መመራመር እንደ ኃጢአት የሚቆጥሩ ሰዎች አሉ። ምን ያደርግልሃል? የሥጋ ነገር የሥጋ ፍቃድ ነው ክልክሉ እንጂ የሥጋ ኑሮማ ራሱ እግዚአብሔር ሥጋችንን አለ የፈጠረው ከምድር አፈር። ስለዚህ እውር ማብራት፣ ለምጻም ማንጻት በሥጋ ነው። ይደረግላችሁ፣ ይፈውሳችሁ፣ ደዌያችሁን ያርቅላችሁ፣ ዕውራን ያብራላችሁ፣ ለምጻሙን ያንጻላችሁ፣ የነፍሳችንን ዕውርነት ያስወግድልን፣ የነፍሳችንን ደዌ ያርቅልን፣ የነፍስ ቁስልን ይፈውስልን። የጾም አንዱ ጥቅም የነፍስ ቁስል መፈወሻ ነው። ስለዚህ ይሄንን ነው የምንመለከተው፣ ይሄንን ነው የምናየው። ስለዚህ ክርስቲያኖች ወገኖቼ በምድር የምታስሩት በሰማይ የታሰረ፣ በምድር የምትፈቱት በሰማይ የተፈታ ይሆናል ያለው ደግሞ የነፍስ ጉዳይ ነው። ከኃጢአት ማሰር እንፈታ ዘንድ ሐዋርያት ወደኛ ሲመጡ አያችሁ እንደምንሆን የሥጋ ችግራችን ይወገዳል፣ የነፍስ ችግራችን ፈጽሞ ይርቃል። በሰማይ እግዚአብሔር ለኛ ያዘጋጀው መንግስት እንዲያወርሱን በቅዱሳኑ ላይ ስልጣን ሰጥቷል። ድንግል ማርያም ከነዚህ ሁሉ ጋር ለአባ ኤፍሬም መጣችለት። አባ ኤፍሬምን ባረከችው። አባ ኤፍሬም ተባርኮ ምስጋናውን ይጀምራል። እመቤቴ ንጽሕት ነሽ፣ እመቤቴ ብርህት ነሽ፣ ጽድልት ነሽ፣ ንዕርት ነሽ፣ ክብርት ነሽ፣ ወቅድስት በኩሉ በሁሉ ነገር ቅድስት ነሽ፣ ልዩ ነሽ፣ ክብርት ነሽ፣ ንጽሕት ነሽ፣ ጽንዕት ነሽ። ጌታን በመሃል እጅሽ ያያሽው፣ በመሃል እጅሽ ጌታን ያያሽው። ልጅ ሆኖ ይዘዋለች። ሕፃናት ልጆችን ለዚያናት እንዳይወርዳችሁ እየተባሉ ይያዛሉ በልጅነት። አንዳንድ ሕፃናት እንደውም ጀርባቸውንም ደበስበስ ይደረጋሉ። አቤት እመቤታችን ጌታ ኢየሱስ ክርስቶስን 4 ዓመት አጥብታ አቅፋ አዝላ ተሰዳ ከሱ ጋር አቤት የሷማ አያችሁ። እናቱን የሚናገርበትን እችን መከራ ያየች እናቱን የሚናገርበትን ሰው የት ይሆን የሚገባው? ከሱ ጋር የተሰደደችን እመቤታችን የሚሰርብበት ሰው እንደው የት ይሆን የሚገባው? የት ይሆን የሚገባው? እናንተስ ክርስቲያኖች የኤፍሬም ልጆች ታድላችኋል፣ ታድላችኋል። የዮሐንስ ወልደ ነጎድጓድ ልጆች ታድላችኋል። እናንተ ቅድስት ነሽ፣ ንጽሕት ነሽ፣ ብርህት ነሽ፣ ንዕርት ነሽ፣ ጽድልት ነሽ። ወቅድስት በኩሉ በውስጥ በአፋ በውጭም በውስጥም በውስጥም በውጭም በነፍስም በሥጋም በነፍስም በሥጋም በሥጋም በነፍስም አንቺ ቅድስት ነሽ እያላችሁ ታመሰግኗታላችሁ። ከመላእክት ጋር ትመጣላችኋለች፣ ከሐዋርያት ጋር ትመጣላችኋለች። ቤታችሁ የበረከት ይሁን።
የሚያስጨንቃችሁ ከግራችሁ በታች ይውደቅ። እግዚአብሔር ለሕይወታችሁ ሁሉ ደስ የሚያሰኘው ነገር ይስጣችሁ። ለብርሃነ ትንሣኤዋ እንዲያደርሰን የአምላክ ፈቃድ ይሆነልን። እመቤታችን ትምጣላችሁ፣ የምትሹትን ትፈጽመላችሁ። ጤና ላጣችሁ ጤና ይስጣችሁ። በረከት ከቤታችሁ ለጠፋ በረከቱን ይሙላላችሁ። ይህን ቃል እንደሰማችሁ እግዚአብሔር በሰማይ የመላእክትን ዝማሬ ያሰማችሁ። የእመቤታችን ድምጽ ለአባ ኤፍሬም ለኤልሳቤጥ እንደመጣ በእናንተም ቤት ያ ድምጽ ይግባላችሁ። ልጇ ወዳጇ ኢየሱስ የምትሹትን ሁሉ ይፈጽምላችሁ። ከሚያስጨንቅ ከሚያሳዝን ከሚያስተክዝ ነገር እግዚአብሔር ይሰውራችሁ። የአብ ጸጋ ይደርባችሁ። የወልድ ቸርነት አይለያችሁ። የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ድንገት ሌላ ጊዜ ይህን ትምህርት የተከታተላችሁ ሰዎች ትልቅ ዕውቀት አገኛችሁበት፣ በረከት አገኛችሁበት። በየትኛውም ጊዜ ሊሰማ የሚገባው ነው። የግድ ሱባኤ የግድ ዛሬ ቀዳሚ ነው ስላልን ቀዳሚ ብቻ የሚሰማ ነው ማለት አይደለም። እናንተ ደግሞ ክርስቲያኖች ይሄን ለሌላው ሰው አድርሱት። አዲስ የሆናችሁ ሰዎች ሁሉ ጊዜ በተከታታይ የሚሰጡ ትምህርቶች አሉ ብያችኋለሁ። ሁሉም ነገር እንዳያመልጣችሁ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ማድረግ ሁሉ ጊዜ ለመዱ። ሌሎቻችሁ ደግሞ ሌላው የዓለምን ጣጣ ሲያዳርስ እናንተ ደግሞ የክርስቶስን ነገር የእናቱን የድንግል ማርያምን ነገር ይሄን የእግዚአብሔር ቃል ለትውልድ ሁሉ ማድረስ የተለመደው ነገር ላይክ ሼር ማድረግ ነው። ይሄን አድርጋችሁ ትውልድ አድኑ። አብረን እንስራ። መብርሃን ከኛ ጋር ትሁን። ቅዱስ ኤፍሬም አይለየን። በረከቱ ይደርብን። እግዚአብሔር በረድኤት ከኛ ጋር ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይግባው። ነገ እሑድ ነው። ከማጋ ነው የምትመጣው? ነገ ማን ነው የሚያየው? ነገ ከማጋ ትምጣላችሁ? ነገ እሑድ ያድርሰን እግዚአብሔር። ለዓመቱን ያድርሰን። ሀገራችንን ሰላም ያርግልን። አሜን።